ᴠɪᴅᴇᴏ. We have planned. Take what people like about iOS. Take people like Android. Bring together in harmony. We call it harmony. Okay. So, እናንተ ዛሬ ላይ አዲስ የሞባይል ኦፕሬቲንግ ሲስተም ልትከፍቱ ከሆነ or ልትጀምሩ ከሆነ ምን ነበረ ታርጌት የምታደርጉት? ኮሜንት ሴክሽን ውስጥ ማወቅ ፈልጋለሁ። ምን የሚያደርግ ከሌላው የሚለየው በምንድን ነው? ማይለይ ከሆነ አዲስ ኦፕሬቲንግ ሲስተም ኤግዛክትሊ ካርበን ኮፒ ከሆነ መስራት አያስፈልግም። So what Huawei did is የአይኦኤስ ሰው የሚወድለትን ነገር ፕላስ አንድሮይድ የሚወዱለትን ነገር ወስደው what if we and that's what they did. HarmonyOS የአፕልን ሴኩሪቲ የአፕልን ኦፕቲማይዜሽን with the freedom of Android ማለትም የአፕል ትልቅ ውድቀት ራሳችሁ በገዛ ገንዘባችሁ የገዛችሁት ስልክ ላይ ምን መጫን ምን መጠቀምና ምን ማድረግ እንደምትችሉ አፕል ስቲል ከገዛችሁት በኋላ ዲቫይሱን ዲክቴት ያደርጓቸዋል። You don't have that problem with Android, but the apps work better on Apple. So HarmonyOS የነዚህ ሁለት ኮንሴፕቶች ሜሬጅ ነው። የመጣው ፕሮዳክት ግን እኔ ፐርሰናሊ በጣም አስደንግጦኛል። መጀመሪያ ጊዜ HarmonyOSን የተጠቀምኩት HarmonyOS version 1 ነው። የዛን ጊዜ እኔ ሆነር ስልክ የነበረኝ ሆነር ስልክ ደግሞ አፕዴት አለ ትፈልገዋለህ ወይስ አንድሮይድ ላይ መቅረት ትፈልጋለህ ብሎ ኦፕሽን ሲሰጠኝ ቴክ ጀንኪ እንደመሆኔ I gotta check this new OS ብዬ ስልኩ ኦሬዲ መቀረዛዝም ጀምሮ ስለነበረ if I don't like it ሌላ ስልክ መግዛት እችላለሁ ብዬ አስቤ ነበር። ከጫንኩት በኋላ የ3 ዓመት በደንብ ረግጬ የጨረሽው የነበረው ስልክ ላይ አዲስ ነፍስ ዘራበት። ስልኩ ኮምፕሊትሊ ሪኮግናይዝ ለማድረግ ነው ያለው። ባትሪ ላይፉ ቢያንስ በ50% ጨመረ፣ ፐርፎርማንሱ በደንብ ጨመረ። እንዲሁም ደግሞ ብዙ አፕሊኬሽኖች በጣም ኦፕቲማይዝድ ሆኑና ኦፕሬቲንግ ሲስተሙ በመቀየር ይሄን ያህል ሃርድዌር ላይ ዲፈረንስ ያመጣል ወይ ብዬ ለራሴ አስቤ ከዛ በኋላ ምን አይነት ጅል ነው ኦፍ ኮርስ ለውጣለሁ። ዊንዶውስ ፒሲ ላይ ሄደ ኡቡንቱን ስትጭን ፐርፎርማንሱ እንደሚጨምረው obviously this is the same thing። ግን I think በጣም የገረመኝ most likely is because prejudice ሳይኖረኝ አይቀርም ነበር ወደ Huawei just because ሚዲያ ላይ በሚባለው ነገር። So ስለ HarmonyOS እንዴት እንደመጣና the fact that it's not Android አስረግጬ ከነገርኳችሁ በኋላ በሚቀጥለው ቪዲዮ HarmonyOS 3 ምን ይዞ እንደመጣ እናያለን።